ይኸውልሽ መጀመሪያ የምፈልገው ቤቴን ነበር። እሺ ቤቴን አላገኘውም። ከነካርቱ ወስደሽ ሽተሽዋል። አንቺን አንጠልጥዬ እስር ቤት ካልወሰድኩሽ እኔ ለይኩን አይደለም። ሰማ ባንተ ምክንያት እኮ ነው ከቤት ወጥቻለሁ። ታውቃለህ አይደል? ወጥቻለሁ እኮ ከቤት አስወጣሽ። ሰይ በቃ መጥቶ ሲከራከር እሺ ታዲያ ማን ያቆመው? እኔ እኮ ነው። እና ቤት ሽታሽ ነው ጠበቃ የምትከራከር? አንተ እዛው አላገኝ ይበቃል። ስታዲያ ደስ እየተጫወተ ባንተ ምክንያት ትዳሬ የፈረሰ ይበቃል ነው። ሰላም እንደምን አላችሁ? ለይኩን ነኝ። ያው እንግዲህ አሁንም ጠፍቼ ከእንደገና ተመልሻለሁ ማለት ነው። የጠፋሁበት ዋና ምክንያት ምንድነው? ያው መረጃዎችን እየሰበሰብኩ የህግ አማካሪዎችን እያገኘው እያወራው ስለኔ የሚመለከተኝን ስለ ጉዳዩ የሚመለከታቸውን ሰዎች በተለያየ መንገድ እያገኘዋቸው እነሱን እያወራው ስለነበረ ያው ለተከታታይ ቀናት ጠፍቼ ነበረ። አሁን እንግዲህ ዛሬ ተመልሻለሁ ማለት ነው። እንግዲህ በህይወታችሁ ተስፋ የምታደርጉበት ይኖራል፣ ተስፋ የምትቆርጡበትም ቀን ይኖራል። እንደገና ደግሞ ተስፋ ከቆረጣችሁበትም ደግሞ ተመልሳችሁ ተስፋ የምትሰንቁበትም ጊዜም አጋጥሟችሁ ሊሆን ይችላል። እኔ ጋርም ያለው ነገር እሱ ነው። ስለዚህ ያው ባለፈው ቪዲዮ ላይ እንዳያችሁት የተለያየ ችግር ተፈጥሮ ነበረ። ቤት ድረስ ሂጄ ነበረ። ባለቤቷንም አግኝቸው ነበር፣ እሷንም አግኝቻታለሁ። የተፈጠረው ተፈጥሯል። እንግዲህ ባለመስማማት ነው የተለያየ ነው። እሷም አምናለች ቤቱ እንደተሸጠ ቤቱን 3 ሚሊዮን እንደሸጠችው ነግራኛለች። ሙሉ ውክልና ስለሰጠዋትም የመሸጥ የመለወጥ አሲዞ የመበደርና ሌሎች ስራዎችን የመስራት መብት ስለነበራት በጊዜው ያንን አድርገዋለች ማለት ነው። ዛሬ ላይ እንግዲህ እሷን ቀጥሬያታለሁ፣ እየመጣች ነው። ለምን እንደተሸጠ አውቃቸዋል። አሁን ደግሞ የምፈልገው ተሽጧል ቤቱ፣ ግን ቤቱን ባላገኘው ቢያንስ ንብረቱ መገኘት መቻል አለበት ብዬ ስለማስብ፣ ብሩ መገኘት አለበት ብዬ ስለማስብ ገንዘቤን ስጭኝ ብያታለሁ። ገንዘቡ ሙሉ እንዳልሆነ የተወሰነ ገንዘብ እንደጎደለው ግን የተወሰነው ገንዘብ ደግሞ እንዳለ ነግራኛለች። እኔ የተወሰነ ገንዘብ የሚባል አልፈልግም። የምፈልገው ላቤን ነው፣ ሀቄን ነው፣ የራሴን ንብረት ሙሉ ንብረት ፈልጋለሁ ብያታለሁ። እሱን ስመጣ እናወራበታለን፣ እንነጋገርበታለን። ለምን እንደተሸጠም ደግሞ ሚስጥር አለኝ፣ ምክንያት አለኝ። አንተ ይህንን ልሰማ ደግሞ ዝግጁ መሆን መቻል አለብህ ስላለችኝ እሱን ለማድረግም እሱን ለማዳመጥም ለሱም መፍትሄ ለማግኘት ዛሬ እንገናኛለን ብለኛለች። እየመጣች ነው ማለት ነው። በነገራችን ላይ ሰው ዘራውን ያጭዳል የሚባለው እዚህ ጋር ለእኔ ፎልስ ሆኗል። ምክንያት አልባ ስለሆነ እኔ የዘራሁት ፍቅር ነው፣ ያጨድኩት ደግሞ ከፍቅር በተቃራኒ ነው። አያችሁ። ስለዚህ ሰው የዘራውን ያጭዳል። ምናልባት እሷ እኔ ጋር ክህደት ፈጽማብኛለች። እኔ ትከዳ አልልም፣ ስለከዳችኝ ትከዳ አልልም። ምንድነው ይሄ አይኑ የጠፋ አይኑ ይጥፋ የሚል አይነት አመለካከት ያለኝ ሰው አይደለሁም። መልካሙን ይቅጠማት። ግን እሷ ካደረገችው አንፃር በጣም ብዙ ነገር መደረግ ያለባት ሴት እንደሆነች ልቤ ያውቃል ያምናል። ይሄ ግን አይድረስባት፣ ግድ የለም። የሰው ልጅ ነች፣ ትሳሳታለች። ስህተቱ ግን ሲደጋገም ያስጠላል። ከአንዴም 3-4 ጊዜ ክዳኛለች። ያ መሆኑ ደግሞ እኔን ልቤን ሰብሮኛል። በነገራችን ላይ ከዚህ በኋላ ሰዎችን ማመን ሁሉ እስኪቸገረኝ ድረስ በጣም የተሰበርኩበት አጋጣሚ ቢኖር ከተፈተው በኋላ የገጠመኝ ነገር ነው። ከእስር ቤት በኋላ የገጠመኝ ነገር፣ ያየሁት ነገር በጣም ጥሩ አለመሆኑ እሱ ሰዎችን እንዳላምን እያደረገኝ ነው። በነገራችን ላይ እናንተ በውስጥ በኩል ኮመንት ላይም እያስቀመጣችሁ ያለው አስተያየት በተለይ የህግ ባለሙያዎችን አማክር፣ ፐርሰናሊ ደግሞ እነከሌ አማክረዋል እነሱን አናግራቸው ያላችሁኝን እቀበለዋለሁ፣ አድርጌዋለሁ፣ አማክሬያቸዋለሁ። ወዴት መሄድ እንዳለብኝ ከየት ተነስቼ የት መድረስ እንዳለብኝም ያው በተለያየ መንገድ እነሱ ነግረውኛል፣ መክረውኛል። በነገራችን ላይ ጋዜጠኞችን አማክራቸው፣ ጋዜጠኞችን እንደዚህ አድርጋቸው፣ የተለያዩ እንትኖች ላይ አቅርባት ምናምን ብላችሁም ኮመንት ያደረጋችሁ አላችሁ፣ በውስጥ የሚያናገራችሁኝ ልጆች አላችሁ። አሁን ጋዜጠኛ ማለት አንድን ሁነት ወይም አንድን ድርጊት ቦታው ላይ ተቀምጦ የተነገረን ለማህበረሰቡ አይንና ጆሮ ማድረስ ነው። በሬዲዮ ሊሆን ይችላል ወይም ደግሞ በቴሌቪዥን ሊሆን ይችላል። የጋዜጠኛው ዋና ስራ ይሄ ነው እንጂ ህግን የማማከርና የህግ ባለሙያዎች እንደ ህግ ባለሙያ የማድረግ ስልጣን የለውም። ለምን ካላችሁም እኔ ራሴ በጋዜጠኝነት ሙያ የተመረኩ ግለሰብ ነኝ ማለት ነው። በአንድ የመንግስት ተቋም ውስጥም ለተከታታይ 3-4 ዓመታት ስሰራ እንደነበር አውቀዋለሁ ያን። ስለዚህ እኔ ራሴ የተመረኩት በጋዜጠኝነት ትምህርት ወይም ደግሞ
ጆርናሊዝም ኤንድ ኮሚኒኬሽን በሚባል የትምህርት ዘርፍ ተመርቄያለሁ። የመጀመሪያ ዲግሪን የሰራሁት በሱ ነው ማለት ነው። ስለዚህ ከየት ተነስቼ የት ማረፍ እንዳለብኝና ምን ማድረግ እንዳለብኝ እነማንን ማግኘት እንዳለብኝ ከየት ገብቼ ቤት መውጣት እንዳለብኝ ሂደቶችን አውቃቸዋለሁ። የህግ ባለሙያዎችም ይህንን ያማክሩኛል። ያም ሆነ ይህ በጣም አስቸጋሪው ነገር ምንድነው ካላችሁኝ ተስፋ መቁረጥ ነው። ተስፋ ነገሮች እንዲጀመሩ እና ነገሮች እንዲጨረሱ ከፍተኛውን ድርሻ የሚወስደው ተስፋ ነው። እኔ ጋር ያለው ነገር ምንድነው ካላችሁኝ የመጀመሪያው ነገር ለፍቅር የምከፍለው ዋጋ ተስፋ ነበረው። ለፍቅር የከፈልኩት ዋጋ ደግሞ መጨረሻው አላምር ሲል ተስፋ ወደ መቁረጡ መጥቼ ነበር። አሁንም ቢሆን እናንተ በምታግዙኝ፣ እናንተ በምትነግሩኝ ነገር የእናንተን አመለካከት፣ የእናንተን ኮመንት እንዲሁም ደግሞ ከእናንተ በስተጀርባ ያሉ ሰዎችን በማማከር ሂደቱን እኔ በራሴ እያስተካከልኩት እገኛለሁ። ምን ይፈጠራል? ሜላት እየመጣች ነው። ከሷ ጋር ያለውን ግንኙነት ከሷ ጋር ያለውን እውነት እንግዲህ የተደበቀ ነገር አለ እያለች ነው። እንግዲህ የተደበቀ ነገር አለ። ላንተ ስለ ያደረኩት ነገር ነው። እስከ ቤቱ መሸጥ ያደረሰኝ ነገር ያንተ ጉዳይ ይዞኝ ነበር በጊዜው። እሱ ደግሞ ለኔ በቃ የመጨረሻ አማራጭ ምለው እሱ ነበረ። ስለዚህ አንተ የማታውቀው ብዙ የተደበቀ ነገር አለ ብላኛለች። እኔ እስከማውቀው ድረስ የተደበቀ ነገር አለ የሚያስብል ነገር የለም። የተደበቀው ነገር ምንድነው ካላችሁ በጊዜው እኔ አድርጌዋለሁ የሚለውን በእኔና በሷ መካከል አድርጌ የተደበቀው ሚስጥር ምንድነው ካላችሁ በሷ ወንጀል ላይ መግባት የነበረ ሌላ የተደበቀ ነገር አለ ብዬ አላምንም። እሷ ግን የተደበቀ ነገር አለ እያለች ነው። እሷ የምትለው እንሰማለን። እሺ ተመልካቾች፣ ያው እንግዲህ አደባባይ ላይ ነው የቀጠርኳት ዛሬ። እምቢ ብላ ነበር። ውስጥ ለውስጥ ነው የምመጣው እያለች ነበረ። አደባባይ ላይ ቀጥሬያታለሁኝ። እየጠበቅኳት ነው። እስካሁን ድረስ አልመጣችም። በጣም ብዙ እየጠበቅኳት ነው። እስካሁን ድረስ ግን አልመጣችም። ቀርታም ሊሆን ይችላል። ምንም አይታወቅም። የሷ ነገር ድንገት አንዴ መጣው አንዴ ቀረው ነው የምትለው። የመጣች እንደሆነ የነገረችኝ። ብዙ ጠብቂያታለሁ። እኔም መጣች። እሺ ያው እየመጣች ነው ማለት ነው። እስኪ የምትለውን እንሰማለን። የተደበቀው ነገር ምንድነው? ሁላችንም በጋራ የምናየው ይሆናል ማለት ነው። ዳንስ እንደምን አለሽ? ሰላም አትረኝ። ይሄ በቃናል ብዬ ነው ለጊዜው። ምን ነው በቃ እንዲህ እኮ ነው። ባንተ ቤት ማኩረፍ ነው? አንቺ ማኩረፍ ብቻ ነው አነሳኝ እኮ ጭራሽ። ደህና ነሽ? እግዚአብሔር እንደት ነሽ? ያ እስክትመጭ በመጠበቅ ማየት እንደሚናፍቀኝ እንደሚያጓጓኝ ከዚህ በፊት እየነገርኩሽ ነበር አይደል? አሁን ደግሞ ይቀየራል ታውቃለሽ። በነገራችን ላይ ጊዜና ሰው ይቀይረዋል። ሰው የሰው ልጅ ይባላል እና እንደዛ ነው መሰለኝ። አመለካከቴ ሁሉ ተቀይሯል ስላንቺ ያለኝ አመለካከት። ለምን ካልሽኝ ያው አንቺ ስለምታውቂ ማለት ነው። እና እንዴት ነሽ? ይመስገን፣ እግዚአብሔር ይመስገን። እንዴት ነው ኑሮ? እንዴት ነው ትዳር? እንዴት ነው? እግዚአብሔር ይመስገን። ቤላንት ህይወቴን ሲኦል አደረክ። እኔ ያንቺን ህይወት እኔ ሲኦል አደረኩት? እኔ እኮ የእውነት ነው እኔ የበደለው አካል ልክ እንደተበደለ ሲያንጎራጉር ሲያስመስል እኔ በጣም ነው የሚገርመኝ። እንዴት ነው የሚሳካላችሁ? በተለይ ሴቶቹ እንዴት ነው የሚያስመስሉት? አንቺ ደግሞ በጣም የለየለት አክተር ሆነሻል። በቃ በዚህ ጉዳይ ማለት እንዴት ባለፈው ያረከውን እኮ ታውቀዋለሽ። እኔ ትክክል ስለሆንኩ ያንን ያደረኩት። እንደዛ ባላደርግ እርግጠኛ ነኝ አንቺ በቃ ልክ ነኝ ብለሽ ስለምታስቢ ምንም አይነት ሰውየው የሚያውቅበት መንገድ አልነበረም። ሰውየው ደግሞ ማወቅ ስለነበረበት ያንን አድርጌያለሁ። ትክክል አይደለም ብለሽ ታስቢያለሽ? እኔ እኮ በቃ ወደ ኋላ ተመልሼ ለምን እንደዚህ ያደረክ እንደዚህ ሰውየው ማወቅ ስላለበት በቃ ያንን አድርጌዋለሁ። ልክ አይደለም ልትይኝ ትችያለሽ። እንግዲህ ልክ መሆኔንም ልክ አለመሆኔንም ለኔ በቃ ጥሩ ስሜት ነው አሁን ያለው። ምክንያቱም ማወቅ አለበት ብዬ ስለማመን አውቄያለሁ። በጣም የምፈልገው ደግሞ ገንዘቤን ነበረ። በነገራችን ላይ ገንዘቡን እንደምትሰጪኝ ዛሬ ቃል ገብተሽልኛል። ሙሉ አይደለም ምናምን ብለሽኝ፣ እኔ ደግሞ የጎደለ ነገር አልፈልግም። ቤቱን ባጣው እንኳን ቢያንስ እንኳን ገንዘቤን ማግኘት አለብኝ። የተደበቀ ነገር አለኝም እያልሽ ነበረ። ምንድነው ያ የተደበቀ ነገር? እኔ እኮ ገንዘብን አልሰጥም አላልኩም አይደል? እኮ ፈስጪኝ። ገንዘቡ አለ እኮ አሁን ነው የምፈልገው ገንዘቡን ነውና ገንዘቡን ስጪኝ ነው በቃ። ምንም እኮ ሌላ ነው ምንም አላልኩም። በቃ ቢያንስ እንኳን ቤቱ ተሽጧል አይደለ?
ቤቱ ከተሸጠ የተሸጠውን ዋጋውን ደግሞ ስጭኝ በቃ። እሺ ብሩ እኮ አለ ብያለሁ አይደለ? አልሸጥም እኔ። አዎ ልክ ነው ሽጬዋለሁ፣ ግን ገንዘቡን እኮ አልከለከልኩም አይደል? በባለፈው በስሜት መጣህ እንደዛ ነገሩን አደናገርኩ። ከለከልሽኝ እንጂ እንዴ ሲጀመር ይኸውልሽ፣ እኔ እኮ ማወቅ ያለብሽ ነገር ችግር የለውም ቤቱን ሽጭልኝና እንደዚህ አድርግልኝ አላልኩም። ነገርኩህ እኮ እኔ በቃ የመጀመሪያው ጥፋትሽ እኮ መሸጥሽ ነው። ውክልና ተሰጥቷል። እኔ ስለሸጥኩበት ምክንያት ለራሴ ምክንያት ይኖረኛል አይደለ? አሁን አንተ ገንዘቡን ነው የምትፈልገው? ይኸውልሽ መጀመሪያ የምፈልገው ቤቴን ነበር። እሺ ቤቴን አላገኘውም፣ ከነካርቱ ወስደሽ ሽተሽዋል። አሁን ደግሞ ያ የተሸጠበት ገንዘብ ቢያንስ እንኳን እጄ ጋር ይግባ ነው የኔ ጥያቄ። ገንዘቡን የምሰጠህ በአንድ ነገር ስንስማማ ብቻ ነው። በአንድ ነገር ስንስማማ። ምንድነው ደግሞ እሱ? ባለቤቴን ይቅርታ ትጠይቀዋለህ እኮ ነው። ያንቺን ባለቤት ይቅርታ ልጠይቅ? ምን አድርጌ ነው ይቅርታ የምጠይቀው? ምክንያቱም አንተ እንደዛ ያደረከው እኮ እሱ በማያውቀው ነገር ነው እንደዛ ያደረከው አይደል እንዴ? ስማ በአንተ ምክንያት እኮ እኔ ከቤት ወጥቻለሁ ታውቃለህ አይደል? ወጥቻለሁ እኮ ከቤት። አስወጣሽ? እሰይ ደስ አለህ? መድኃኒዓለም ስማ፣ ይኸው ጃንጥላ የሚሰጥበት ቀን አሁን ነው። ይኸውልህ እኔ መጣሁት በስነ ስርዓት ልታወራኝ መስሎኝ እንጂ እንደዚህ መሆን ባልማ አልመጣም። እሺ አሁን የምፈልገው ምንድን ነው ካልሽኝ፣ ገንዘቤን ብቻ ነው። ስላንቺ ህይወት አዳምጪ። ስላንቺ ህይወት፣ ስላንቺ ባል፣ ስላንቺ ትዳር፣ ስላንቺ እኔ በቅቶኝ ከዚህ በኋላ እኮ በቃኝ። በቃ ያንቺን እንትን እኮ ሰርቲፊኬቴን አግኝቻለሁ፣ ዶክሜንቴን አግኝቻለሁ። የሚቀረኝ ገንዘቡ ብቻ ነው። እሱን ስጭኝና ተፋጭኝ ነው በቃ። የኔ ጥያቄ ሌላ ምንም አይደለም። በቃ ተፈለግኩ። ገንዘቡን የምትፈልግ ከሆነ ባለቤቴን ይቅርታ ጠይቀው እሰጥሃለሁ። አንድ ነገር ደግሞ ልንገርህ፣ ስማኝ። እኔ ይኸውልህ ቤቱን የሸጥኩት በራስህ ጉዳይ ነው። እኔ አንድ ብር አላጠፋም። ገባህ? በራስህ ጉዳይ ነው ማለት። በራስህ ጉዳይ ማለት ነው ማለት ነው። የኔ ጉዳይ ምን ነው? ምን አድርጌ? አዎ የዛኔ ወደዛ ስትሄድ እኮ እስር ቤት ስትገባ እኮ ቤቱን የሸጥኩት እኮ ጠበቃ ለማቆም ብዬ እኮ ነው። አሃ ስለዚህ እኔም የህግ አማካሪ አማክሬ ቢያንስ እንኳን በዚህ መንገድ ሸውጁ ብሎኛል እያልሽኝ ነው። ጥሩ ነገር፣ ጥሩ ሀሳብ አይደለም። ይኸውልህ እየሸወርኩ ነው። የዛኔ መጨረሻ ቀን ስመጣ 15 ዓመት እንደዚህ ተፈርዶብኛል ስትለኝ ምንድን ነው? ከዛ ምን ሀሳብ መጣልኝ። በቃ ለምን ይሄ ልጅ እንደዚህ ከሚሆን በቃ ቤቱን ሽጬ ቢያንስ ለምን ጠበቃ እንደዚህ ያለም አልኩኝ። ሰውን አማከርኩኝ። በቃ እኔ ያጠፋሁት አልኩህ እኮ ያጠፋሁት አንድና አንድ ጠበቃ ብያለሁ። እኔ አላልክም፣ ግን እኔ ነኝ ያሰብኩት። እቺንማ ቁጭ ብለን የምናወራት ነይ። ይኸውልሽ አሁን የምትይው ነገር በፍጹም ሊስማማኝም አይችልም፣ ሊያሳምነኝም አይችልም። እኔ የምፈልገው ገንዘቡን ነው። ገንዘቡን መልሽልኝና ልሂድ። በአንተ ጉዳይ ነው የምትይው ነገር ደግሞ ምንም አይነት ማረጋገጫ የለም። ያንም ይሄን ነገር አልተመካከርንም። ምናልባት ገንዘብ እንደዚህ አድርጌ እንደዚህ በአንተ ምክንያት እንዲህ አድርጌያለሁ የምትይው ነገር አሁን ይሄ ነገር ከተፈጠረ በኋላ ያመጣሽው ዘዴ ወይም ሲስተም ነው። ያ የመከረሻ አካል ደግሞ ፎርሻል፣ አልተሳካልህም በይ። እሺ አንተ ታዲያ ለምን ተፈታ? ዝም ብለህ ይመስላል። የዛኔ ጠበቃ ሲከራከርልህ የነበረው ማን አቆመልህ ይመስላል? ነው እሱን ልትክድ ነው? ይኸውልሽ እሺ በል አንድ ነገር ጨምልኝ። ጠበቃ ሲከራከርልህ ነበር አልነበረም? በቃ እሱ ምን እሱንማ ከአንድም 3-4 ጊዜ እኮ ጠበቃ መጥቶ ሲከራከርልኝ ነበር። እሺ ታዲያ ማን ያቆመው? እኔ እኮ ነኝ። እና ቤት ሽጠሽ ነው ጠበቃ የምትከራከርልኝ? አንተ እዛው እንድትኖር ፈልጋለሁ። እዛው እድሜ ልክ እንደዛው 15 ዓመት እንድትቆይ ፈልጋለሁ። እሺ ቢያንስ ይሄን እንኳን ላድርግ ብዬ ነው ያደረኩት። እኔ ግን ማውቀህ ከዚህ በፊት የማውቀው ሰው አይደለም። እውነት ለመናገር ገባህ? በጣም እንድቀየር ያደረግሽኝ እኮ አንቺ ራስሽ ነሽ አይደል እንዴ? ነገሩን ሁሉ ድብልቅልቅ አድርገሽ ጠበቅሽኝ። ታዲያ ነገሩ ተድብልቅልቅ የሆነው ነገርኩህ። ቤት ብትለው ቤቱን የሸጥኩት ለራስህ ጉዳይ ነው። ለኔ አንድ ብር አልተጠቀምኩም። ብሩም አለ። ከዛ የጠበቃ ያጠፋሁት አዎ አጥፍቻለሁ። ከዛ ውጪ ግን አለ ብሩ። ገባ? ስለዚህ በቃ ግድ የለም። እሺ ያለውን ብር ስጭኝና ካንቺ ጋር ያለኝን ግንኙነት ላቋርጥ ነው። በቃ አለቀ። ብሩን እንድሰጠው ከፈለክ ደግሞ ባለቤቴን ይቅርታ ጠይቅ። ማን ነው ባለቤትሽን ይቅርታ የሚጠይቀው? እኔ ምን አገባኝና ነው ይቅርታ የምጠይቅኝ? እሱ እኮ እና ተፍቻለሁ። ታዲያ አንድ ነገር እሱ እኮ ስለምን ነገር ታሪክ የለም። እኔ ምን አገባኝ? እኔ አላስቀየምኩትም። ያስቀየምሽ ራስሽን እንጂ አይዘው እንዴ። አንተ ግን ምን ሰው ነህ? ሰው ነኝ ላይኩን ነኝ። ለዛው ላንቺ ስል ነገር እየሆንኩ ያበላሽው። አየህ፣ እኔም ላንተ ስል ነው ቤቱን የሸጥኩት። በቃ
ገባ? ይኸውልሽ ለሁሉም ነገር መጉላላትና ለሁሉም ነገር መክሰር እኮ ምክንያቱ አንቺ ነሽ። በቃ አንቺ ጦስ ውስጥ ገባሽ፣ ይዘሽን ገባሽ፣ እኔንም ጨምረሽ አበላሸሽ። ጭራሽ ያፈራሁትን ሁሉ ንብረት ይዘሽ ገደል ገባሽ። ግን አይደለም አንድ ሰው እኮ ማለት ነው። ለምሳሌ አሁን እኔ ለምወደው ሰው ለማፈቅረው ሰው የሆነ ነገር መስዋዕት ሆንኩ። በቃ እድሜ ልክ እኮ ሳወራው አልኖርም። ገባ? እድሜ ልክን አይደለም ያምሻል። አንቺ ደግሞ እኔ ያጣሁት እኮ ገንዘቤን፣ ንብረቴን፣ ጊዜዬን፣ ሁሉ ነገሬን ምንም ያጣኸው ንብረት የለም አልኩ እኮ። ምንም ያጣኸው ንብረት የለም። እሺ ስጪኝ። እሺ 8 ዓመት የመልሽ፣ ጊዜዬን መልሽ፣ እድሜን መልሽ፣ ቤቴን መልሽ። አንተ ነገር እንግዲህ ወደ ፈቅደህ ነው ያደረከው አይደል? እኔ እኮ ሄድና እጅህን ለካቴና ስጥ ብዬ አይደለም። ወደ ፈቅደህ ለፍቅር ስትል ያደረከው ነገር ነው። አይ ሴትዮ ግን ስንት ጊዜ ነው የምትግዢ? ምን ላድርግ? ስንት ጊዜ ነው የምትጎጂ? ስንት ጊዜ ነው የምትበድኝ? ሰማል ነገር በአንተ ምክንያት እኮ ነው። ነገር አንድ ነገር በአንተ ምክንያት ሁሉ ቤት ራሱ ማርፍበት እንኳን የለኝም። ገባህ አይደለ? እልህ ውስጥ አታስገባኝ። እንደውም ብር የለኝም። የእውነቴን ነው። እግዚአብሔር ነው የምልህ። የቀረውን ብር እንደውም ለራሴ የሆነ ነገር እንዳላደርግ፣ ምክንያቱም በአንተ ምክንያት ቤት ለቅቄ የወጣሁት። አንድ ነገር ልንገርሽ። እስኪ የምታደርገው ምን አንድ ነገር ልንገርሽ። ንገረኝ። ይኸውልሽ እኔ ከየት ተነስቼ የት ማረፍ እንዳለብኝ አውቀዋለሁ። ሲጀመር ቤት ገብቼ የት መውጣት እንዳለብኝም ይገባኛል። ይኸውልሽ ድጋሜ እኔ እንደዚህ አይነት ስህተት አልፈጽምም በሚል እስካሁን ድረስ እየለመንኩሽ እየታገስኩሽም ቆይቻለሁ። አንቺን ይኸውልሽ ልንገርሽ፣ እንዲህ አንጠልጥዬ መክተት እችላለሁ። እንዲህ አንጠልጥዬ ነው የምልሽ። አንተ ታያለሽ። ምን ከዚህ በላይ ምን ህይወቴን አመሰቃቀልከው አይደል እንዴ? ምን ፈለግ እንዴ? አንተ እኮ በውለታው እኮ አስረህ ሁሌ እንዲህ ከላሽከረከርኩሽ የምትል ሰው እኮ ነህ። እኔ እኮ የማውቀው ላይ እኮ ይሄ አይደለም። እኔ የማውቀው እኔ ውለታ ፈልጌ አይደለም። ውለታ ፈልጌ ነው እንዴ ስንታስቀይ? እኔ ውለታ ፈልጌ አይደለም። ውለታ ፈልጌ ሳይሆን እኔ በጊዜውና በሰዓቱ አንቺን ፈልጌ ነበር። እኔን ፈልገ? አዎ እኔን ፈልገ። አንቺን ፈልጌ ሌላ ፈልገ ነው። አታማኝ። አንተ ነገር ልንገርህ፣ እንግዲህ ምንም ቢፈጠር ለኔ ግድ አይሰጠኝም። ህይወቴን አመሰቃቅለዋል፣ ትዳሬን አመሰቃቀልከው፣ ሁሉ ነገሬን ምን በሶሻል ሚዲያ አሰደብከኝ። ጎረቤት እንኳን ከማህበራዊ ሰው ጋር እንዳልኖር ያደረከው ነገር ታውቀዋለህ። ከዚህ በላይ ምን የሚመጣ ይመስላል? ምንም አይመጣም። እንግዲህ ነገር ያቺ አንገት ደፊዋ ያቺ ሜላት አንገት ደፍታ እንግዲህ ምን አይደለም የመጣው ይምጣ። ገባህ አይደለ? የመጣው ይምጣ። እያስፈራራሽኝ ነው ወይስ ደግሞ አያደርገውም ብለሽ ወደ ደረትሽ ነፍተሽ እየተናገርሽ ነው? ይሄው እኔ ሜላት ምን እንግዲህ ያልኩህ እኮ የምታመጣውን አምጣ። አንድ ነገር ልንገርሽ፣ በኋላ ምን ይባላል መሰለሽ፣ አድርጋችሁት የሚጸጽታችሁት ነገር አታድርጉት ይባላል። እኔም ደግሞ ተናግሬሽ የሚጸጽተኝን ነገር እንዳላደርግ ነው አሁን እየተጠነቀቅኩ ያለሁት እንጂ አዳምጪኝ። አላራምድ ካለ እግርም ይቆረጣል። እንኳን ያንቺ ነገር ማለት ነው። መከራ ምን ነው ህይወቴን እኮ ሲሆን ያረከው። አንድ ነገር ልንገርሽ፣ ጠብቂኝ። በቅርብ ጊዜ ውስጥ አንቺን አንጠልጥዬ እስር ቤት ካልወሰድኩሽ እኔ ለይኩን አይደለም በእርግጠኝነት። ይኸው በኋላ ግን ይበቃ። እስከዛሬ ድረስ እየተጫወትኩ አልበዛም እንዴው ነው። ሁለተኛ ደግሞ እየደወልኩ እዚህ አጨቅጭቀኝ። በአንተ ምክንያት ትዳሬ የፈረሰ ይበቃል ነው። ይኸው ለይኩን አይደለም በኋላ ግሬስር ወድቀሽ ማለት ነው። ባትለምኝኝ እኔ አይደለም